አንተን የሌላ ሴት እቅፍ ውስጥ ሳይክ ራሴን መቆጣጠር አልችልም። አራስ ነብር ያደርገኛል። የኔ ቆንጆ ታዲያ ለዚህ እኮ ነው ማፈቅርሽ። ሮቤልና ሚራ ተዋረዱ። አድናን ሁሉንም ሚስጥር አየ። እነሱ አንድ ላይ ሆነው በሚባልጉበት ሰዓት አድናን መጣ። አድናም እጅ ከፍንጅ ያዛቸው። እስከ ዛሬ ድረስ ለዋና እነዚህ ሰዎች ግን ጥሩ አይደሉም ስትለውም፣ ነገር ግን ደግሞ ሚራንና እንዲሁም ሮቤል ወንድሜን በፍጹም አልጠራጠራቸውም። ቆይ ግን አንቺ ልጅ ምን እያልሽ ነው እያለም በጣም በተደጋጋሚ እነሱ ጥሩ ሰው እንዳልሆነና እንዲሁም ደግሞ ሁለቱም አንድ ላይ እንደሚባልጉ ስትነግረው፣ ነገር ግን ደግሞ ሮቤልና ሚራ በፍጹም ይህን ነገር አይሰሩም እያለ አድናን በፍጹም አልቀበላት ብሎም ነበር። አድናንም አሁን ላይ እጅ ከፍንጅ ሁለቱንም ያዛቸው። በተለይ ደግሞ አሁን ላይ ሮቤልና እንዲሁም ሚራ አለመስማማት ሲፈጠር ወይም ደግሞ ሮቤል ከሎአና ጋር ከባድ ፍቅርም ይዞታል። እናም ሳራ የት እንዳለች ለመናገርም እየሞከረ ነው። ይህንን የሰማችው ሚራ ይህን ልትናገር ነው ወይ? በፍጹም መናገር የለብም ትለዋለች። እንዲሁም ሚራ ውሸቷን እንደሆነና እንዲሁም ነፍሰ ጡር እንዳልሆነችም ይህን ነገር ደግሞ ለአድናን ነገረው። አድናንም በጣም ተናዶ ቆይ እንዴት እንደዚህ ሊሆን ይችላል በማለት ሚራንን እንዴት ነው አንቺ ቆይ ግን እርጉዝ ነኝ አላልሽም ነበር ወይ? ለምንድን ነው የዋሸሽኝ? እንዴት ነው የልጅ ጉጉቴን እያወቅሽ እንዴት እንድታደርገኛለች ብሎ አንቆም ይዛታል። ሚራም በቃ አዎ እርጉዝ አይደለሁም ብላም ትለዋለች። ከኔ ሮቤልን ነው አይደለ የምታምነው? ሮቤልን በፍጹም እንደዚህ ታምነዋለህ? በቃ አላቅልም ብላ ሚራም ታመነጫጭቀዋለች። ይህንን በምትናገረው ሰዓት በሌላን ሰዓትም ሮቤል ይህን ነገር አብረው ወይም ደግሞ መስማማት ይሞክራሉ። ግዴታ ይህን ነገር አንድ ላይ ካልሆኑ ወይም ደግሞ ካልተስማሙ ሳራን ሁለታቸውም በአንድ ስለገደሏት ስለዚህ ሁለቱም እስር ቤት እንደሚገቡም ሲያስበው ግራ ገባው። እናም ደግሞ ሚራን ማታለል ጀመረ። ይኸው በቃ እኔ እኮ ስለተናደርኩ ነው ሚራ፣ ስለዚህ አሁን ላይ አድናንን ውሸቴን እንደሆነም እነግረዋለሁ፣ አሁን እሱን አሳምኙ ብሎም ይነግራታል። ሚራም ይሄን ነገር ለማሳመን ምንም ጊዜ አልፈጀባትም ነበረ። አድናን በዛ ሰዓት እኮ ሮቤል በሆነ ነገር ተናዶ ነው እና ስለዚህ ይህንን የተናገረው በፍጹም ውሸት አይደለም፣ እኔ ነፍሰ ጡር ነኝ ብላም ትለዋለች። እሺ እንግዳውስ ትክክለኛ ነፍሰ ጡር ከሆንሽ ወረቀቱን አምጪ ይላታል። ይህንን ሲያፋጥጣት ሚራ የምታደርገውም ይጠፋታል። በቃ አመጣዋለሁ፣ ቆይ ግን እንዴት ነው ግን እንዴት የማታምነኝ? ለምንድን ነው እኔን የማታምነኝ? በማለት በጣምም ታዝናለች። እኔ አምንሻለሁ፣ ግን ደግሞ የማምንሽ ወረቀቱን መረጃውን ስታመጭ ነው ብሎም አድናንም ፍጥጥ አድርጎ ይዛታል። ይህንን ሲላትኝ እሺ በቃ ችግር የለውም ብላም ተወጣና እናም ሉዋናን መለማመጥም ጀመረች። በቃ እባክሽን ከዚህ ሂጂ እስኪ ብላም ትላታለች። ምክንያቱም ደግሞ ከሮቤል ጋር አብራ ስለሆነች ይህ ደግሞ በጣም አበሳጭቶታል። ከዚህ ሂጂ በቃ እኔ አንቺ በቃ የምታፈልጊው ነገር አደርግልሻለሁ ስትላትም እኔ ከዚህ አልሄድም፣ ግን ደግሞ እስኪ ሳራ የት ደረጃ ላይ እንደደረሰች እና ምን እንደሆነች ንገሪኝ። ይህንን ከነገርሽኝ ግን ችግር የለውም፣ ምክንያቱም ደግሞ ሮቤል ሊነግረኝ ነበረ፣ ከዛም አንቺ ነሽ ያስቆምሽው። ቆይ ግን ሳራ የት ናለችው? እባክሽን ንገሪኝ ማለት ትለምናታለች። ሳራን እኔ አላየዋትም፣ በቃ ሳራ ምትባል በፍጹም አላቅም ብላም ትከዳታለች። ሮቤልና ሚራ ሌላ ተንኮል አሰቡ። ምክንያቱም ደግሞ እዚህ ጋር ሉዋና በፍጹም ልትፋታን አልቻለችም። ስለዚህ ሳራ ካልተገኘች ደግሞ እኛ በጣም ከባድ ነው፣ እናም የሆነ መላ መፍጠር አለብን። ምክንያቱም ደግሞ ከዚህም በፊት ለአድናን ደብዳቤ ጽፋለት ነበረ። እናም ሁሉንም ነገር በተለይ ደግሞ ሮቤል መራመድ እንደሚችልና እያስመሰለ እንደሆነ እንዲሁም ደግሞ ሚራ ደግሞ ከሮቤል ጋር ግንኙነት እንዳላት ና እየተጫወቱበትም እንደሆነ የሚያሳይ ወይም ደግሞ እንደዚህ አይነት ወረቀት ሰጥተው ነበረ። ስለዚህ አሁንም ቢሆን ደግሞ እሱን የሚያሳምን ለምን ወረቀት ጽፈን ሳራ የጻፈችው የሚያስመስለን ለምን አንልከውም ላድናን ብለን ብላ ሚራንም ትላለች። ሮቤልም በዚህ ሀሳቧ በጣም ነበር የተስማማው። እንደዛ ይሻላል አይደለ? በቃ ጥሩ ነው፣ ጥሩ ሀሳብ ተናገርሽ በማለት ይነግራታል። አዎ ምክንያቱም ደግሞ እንደዚህ ካልሆነማ እች ሉዋና ቀላል ሰው አይደለችም፣ ህይወታችን እያመሰቃቀለችው ነው በማለት እሷም ትነግራለች። ስለዚህ እንጻፍ ወር ደብዳቤውን በማለት እነሱ ደብዳቤውን ይጽፉና በውጭ በር አንኳኩቶ
ከፍተው እንዲሰጡም ያደርጉታል። በሩ ሲንኳኳም ለዋና ነበረ የከፈተችው። ለለዋናም ይህንን ደብዳቤ ለአድናን ስጪው፣ ይህን ደብዳቤ የላከችው ደግሞ ሳራ ናት ይላታል። ለዋናም በጣም ደስ ይላታል። ምክንያቱም ደግሞ እህቷ በህይወት እንዳለችና ይህን ደብዳቤ ከጻፈችውማ በቃ ደህና ነች ማለት ነው ብላም በጣም ደስ ይላታል። እናም ማን ነው ብላ ትላታለች። ሚራንና ሮቤል ስለተመካከሩ እሺ በቃ ቆይ ማን ነው በሩን ያንኳኳው ብላም ስትል ይህ ደብዳቤ ነው፣ ይህ ደብዳቤ ደግሞ ለአድናን ነው የተላከው፣ እናም ከሳራ ነው አሉ ትላለች። ሚራም በጣም ደስ ይላትና እና ታዲያ ምን ትጠብቂያለሽ? ለምን ከፍተሽ አታነቢውም ብላም ትላታለች። አይ በፍጹም እኔ ከፍቼ አላነበውም፣ ምክንያቱም ደግሞ ደብዳቤው የተላከው ለአድናን ነው ብላም ትላለች። እና ታዲያ ለአድናን ቢሆን እህትሽ ጠፍታ አይደል እንዴ? ስለዚህ ስለ እህትሽ ማወቅ ትፈልጋለሽ እና ምንም ችግር የለውም ክፈችና እዩ በማለት ከፍታም እንድታነበው ያደርጓታል ሁለቱም። እናም ደግሞ ከኛ የምትጠራጠሪውንም እኛ ከሳራ ምንም ነገር እንደሌለንም በዛውም ታውቂያለሽ ትላለች። እሺ በቃ በማለት እሷም ደግሞ ደብዳቤውን ማንበብ ጀመረች። እናም ምንም እንዳልሆነችና ደህና እንደሆነችም እንዲሁም ደግሞ በቅርቡ እንደምትመጣ የሚያሳይ ነበር ደብዳቤው። ለዋናም በጣም ደስ ይላታል። በቃ ሳራ በሕይወት አለ ማለት ነው በማለት ከዛም በኋላ ይህንን ደግሞ መናገር እየፈለገችው ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁ። እህት ወንድሞቼ ከልብ ነው ማመሰግነው። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ ያደርጋል። ሁላችሁም ወዳችሁ ፍቅዳችሁ ለምትከታተሉን እናመሰግናለን። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡ። ዛሬ እንግዲህ ይዤላችሁ የመጣሁት ሉዓና ቀጣይ ክፍል ነው። እንግዲህ አድናን አሁን ላይ ነቅቷል ማለት ነው። ምክንያቱም ደግሞ በተደጋጋሚ ሉዓና ስትነግረው ግን በፍጹም ሊያምናት አልቻለም ነበረ። አሁን ላይ ግን አድናን እጅ ከፍንጅ ሚራና እንዲሁም ሮቤል አንድ አልጋ ላይ እየባለጉም ያገኛቸዋል። ይህንን ያየው ሮቤል ማለትም አድናን በጣም ይናደዳል፣ በጣም ይቀውሳል። ለካ እውነቷን ነበረ ሉዓና ስትነግረኝ እኔ አልሰማ ብዬ ነው እንጂ በማለት በጣም ተናዶና ተበሳይቶ ምንም ሳይናገራቸው ወደ መኝታ ቤት ይሄዳል። እንዲሁም ታራ ሚራም እያስመሰለች ወደ መኝታ ቤት ስትሄድ ግን ደግሞ አድናን በጣም ተቃይሯል። ምክንያቱም ደግሞ ስታደርግ ያያትኝ ከገንዛ ወንድሙና እንዲሁም ደግሞ በጣም የሚወደውና እንዲሁም ውሸቱን እያስመሰለ ያለው ወንድሙ ነገር ግን ደግሞ አካለ ጉዳተኛ ነው ብሎም እያሰበለት ያለው ወንድሙ ጋር እየባለገች ነው። ስለዚህ ይህ ደግሞ ለአድናን በጣም ከባድና እንዲሁም ግብዳ ነበረ። ይህንን ነገር ለማሳመንም ሆነ እንዲሁም ራሱን ለማሳመን በፍጹም አልቻለም ነበር። እናም ለሉዓና ሁሉንም ነገር ነገራት። ሁለታቸውም አንድ ላይ ሆነው እየባለጉ እንዳያቸው ነገራትኝ። በቃ አየህ አይደለ አድናን፣ እኔ ነግሬህ ነበር፣ ግን ደግሞ መቼም ቢሆን ልትነቃ አልቻልክም ነበር። አሁን ላይ ግን ራስህ አግኝተሃል። ስለዚህ ተረጋጋና እውነቱን ሁሉንም ነገር ታውቃለህ በማለት ትነግረዋለች። አድናንም በጣም ተናዶ ሰክሮ ይመጣል ጠጥቶ። እናም አንቺ ርካሽ ነሽ፣ አንቺ ለእኔ አታስፈልጊም እያለ ሚራን መሳደብ ጀመረ። ቆይ ምን ተፈጥሮ ነው